እስራኤልና አሜሪካ ዳግም ኢራን ላይ ያንዣበቡ ነው። ኢራን በተቃራኒው ሰፊ ዘመቻ ከፍታ በቀን 24 ሰዓት በርካታ አዳዲስ ሚሳኤሎችንና ድሮኖችን ማምረት ጀምራለች። ከቻይናም 500 ሚሳኤሎችን መስራት የሚያስችል በርካታ ሶዲየም ፐርክሎሬትን አስመጥታለች። የተባበሩት መንግስታት የአቶሚክ ተቆጣጣሪ ተቋምም ወደ ኢራን እግር አብዝቷል። በተለይ ሰሞኑን በተደጋጋሚ ተመላልሷል። ለዚህ ሁሉ ነገር መስሚያ ጥጥ ነው ያለችው ኢራንም ሚሳኤሎችንና ድሮኖችን በገፍ ከማምረቷ ጎን ለጎን አስደናቂ የሆነ የድሮንና የሚሳኤል ኤግዚቢሽን አዘጋጅታ ለህዝቧ ክፍት አድርጋለች። ኤግዚቢሽኑን የሚጎበኙ ሰዎችም ድሮኖቹና ሚሳኤሎቹ ላይ ያሻቸውን ነገር እንዲጽፉ እድል ሰጥታለች። የተግባሯም ህዝቧ የበለጠ የኔነት ስሜት እንዲሰማውና ከጦር ሰራዊቷ ጎን እንዲቆም ያደረገ ነው ተብሏል። ይህን ተከትሎ መላው የጠፋት አሜሪካ በበኩሏ እንደራደር በሚል የቴህራንን በር ደጋግማ እያንኳኳች ነው። Is the next war in West Asia just a matter of time? Is an Iran versus Israel war imminent? We are asking those questions because those closely following the developments in the region believe that Iran is not only updating and extending its missile range. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢራን ስለጀመረችው ሰፊ የድሮን ማምረት ዘመቻ፣ አነጋጋሪ ስለሆነው ስለ ሰሞኑን ኤግዚቢሽንና ይህን ተከትሎ ምዕራባውያኑ ስለገቡበት ድንጋጤ እናወጋችኋለን። ባሳለፍነው ወርሃ ሰኔ ኢራን ከእስራኤልና ከአሜሪካ ጋር ለ12 ቀናት የዘለቀ ምድር አንቀጥቅጥ ጦር ማድረጋቸውን ዓለም ያወቀውና የማይረሳው ትኩስ ክስተት ነበር። በወቅቱም ኢራን ፈጽሞ ያልተጠበቀ የጠነከረ ምላሿን በማሳየት አሜሪካና እስራኤልን መመከቷ በብዙዎች ዘንድ ጉድ አስብሎ ነበር። በ12 ቀናቱ ጦርነት ወቅት ኢራን ወደ እስራኤል በግምት ከ530 እስከ 550 የሚደርሱ የባላስቲክ ሚሳኤሎችን አስወንጭፋ የነበረ ሲሆን ከነዚህ ውስጥም ከ480 እስከ 500 የሚደርሱት የእስራኤል የአየር ክልልን የቀረቡ ነበሩ። ይህን ጥቃት ለማክሸፍም በጋራ ተጠምደው የከረሙት እስራኤልና አሜሪካ ከነዚህ ሚሳኤሎች ውስጥ ከ85 እስከ 90 በመቶ የሚሆኑትን ማቋረጥ ችለናል ቢሉም ወደ 48 የሚጠጉ የኢራን ሚሳኤሎች የእስራኤልን ግዛት ዘልቀው በመግባት ከፍተኛ ጉዳት ማድረሳቸው በወቅቱ ተዘግቧል። ጦርነቱም የቆመው በኢራን የበረቱ ክንዶች ፍራቻ መሆኑ ተሰምቶ ነበር። እስራኤል የፋርስ ሥርወ መንግስት መስራች የሆነችውን የመካከለኛው ምስራቅ ሀገርን ኢራንን የኒኩለር ግንባታዋን ማፋጠን ለሕልውናዬ ያሰጋኛል በማለት የጀመረችው ጦርነት የቴል አቪቭን ጓዳ ጎድጓዳ ያተራመሱ የሚሳኤል ናዳዎችን እንድታስተናግድና መመከት ተስኗት ሕንፃዎቿ ወደ ፍርስራሽነት እንዲቀየሩ አድርጓል። ከሰሞኑ ደግሞ የስጋት ማገርሸቱ እየተነገረ ነው። ለዚህ ምክንያቱ ደግሞ የኢራን ዳግም የኒኩለር ግንባታ መጀመሯና በተለይ ደግሞ የኢራን የሚሳኤል ማምረቻ ፋብሪካዎች እጅግ በርካታ ቁጥር ያላቸው ሚሳኤሎችን በቀን 24 ሰዓትና በሳምንት 7 ቀናት ያለማቋረጥ እያመረቱ ነው መባላቸውን ተከትሎ ነው። ይህ ተከታታይነት ያለው የኢራን የሚሳኤል ምርት መፋጠን ዋነኛ ግቡ ወደፊት ከእስራኤልና ከአሜሪካ ጋር በሚደረግ ማንኛውም ግጭት ላይ 2000 ሚሳኤሎችን በአንድ ጊዜ መተኮስ እንድትችል የአየር ኃይሏን ለማብቃት ነው ተብሎ የተዘገበ ሲሆን ከዛ ጎን ለጎን የእስራኤልን የላቀ የመከላከያ ስርዓቶች በበላይነት ለማዳከምና ጥሶም ለመግባት ያቀደ ነው ሲል ዘ ኒውዮርክ ታይምስ ጋዜጣ አስነብቧል። በኢራን እየተከሰተ ያለው ግን ይህ ብቻ አይደለም። ሚሳኤልን በገፍ ከማምረት ጎን ለጎን እጅግ ዘመናዊ ጦር መሳሪያዎች ናቸው የተባሉ ድሮኖችና ሚሳኤሎችም በኤግዚቢሽን መልኩ ለኢራን ሕዝብ ክፍት መደረጉ አነጋጋሪ ሆኗል።
የዚህ ትዕይንተ ድሮንና ሚሳኤል ዋና ዓላማም የኢራንን የጦር ጥንካሬና ለቀጣይ ጦርነት ያላትን ዝግጁነት ለወዳጅም ሆነ ለጠላት ለማሳየት ነው በማለት የዓለም የፖለቲካ አዋቂዎች ተናግረዋል። ባለፈው ወርሃ ሰኔ ላይ ሁለቱ ባላንጣዎች 12 ቀናት ያስቆጠረ ጦርነት ባደረጉበት ወቅት እስራኤል ወሳኝ በሆኑ የኢራን የጦር መሠረተ ልማቶችና ወታደራዊ ሰፈሮች እንዲሁም የኒውክሌር ተቋሞቿ ላይ ባደረሰችው ጥቃት የተነሳ ኢራን በምላሹ የበቀል እርምጃ በመውሰድ ወደ 500 የሚጠጉ ሚሳኤሎችን በመተኮስ ከባድ ጉዳት ማድረሷ ከተረጋገጠ በኋላ የአሁኑ የሚሳኤል ምርቷ ከፍተኛ ጭማሪን አሳይቷል። የኢራን ባለሥልጣናት ደግሞ ይህንን ሰፊ ወታደራዊ አቅም ለማሳካት የሚሳኤል ፋብሪካዎቹ ሌት ተቀን እየሰሩ መሆናቸውን መናገራቸውን የቴህራን ምንጮች ገልጸዋል። ይህ የበርካታ ሚሳኤሎች ማምረት ሂደት ሲሰማ የበርካታ አውሮፓውያን የዜና አውታሮች የተባበሩት መንግስታት ድርጅት ሀገሪቷ ከየትኛውም ሀገር የጦር መሳሪያ ወይም ግብዓት የሚሆኑ ቁሶችን እንዳትገዛ የጣለውን ማዕቀብ አፍርሳለች በማለት ጫና እንዲደረግባት መወትወት ጀምረዋል። ሲኤንኤን በበኩሉ ቻይናን ከማብጠልጠል ጋር አያይዞ የኢራንን ጉዳይ አሳሳቢ ሲል ዘግቦታል። የአውሮፓ የስለላ ምንጮች እንደሚሉት ከሆነ ደግሞ የኢራንን የመካከለኛ ርቀት ሚሳኤሎችን የሚያንቀሳቅሰው ጠንካራ ፕሮፒላንትን ለማምረት ዋነኛው ግብዓት የሆነው በርካታ የሶዲየም ፐርክሎሬት ጭነቶች በመስከረም ወር መጨረሻ ላይ ከቻይና ወደ ኢራን ወደብ ባንዳር አባስ ደርሰዋል በማለት ከሰዋል። የሶዲየም ፐርክሎሬቱ መጠን 2000 ቶን የሚመዝን ሲሆን ከባለፈው የ12 ቀናቱ ጦርነት ማግስት በፍጥነት እንደተገዛና ዓላማውም የኢራንን የሚሳኤል ኃይል ክፍተት ለመሙላት ነው ተብሏል። ይህ 2000 ቶን የሚመዝነው ፐርክሎሬት ደግሞ 500 ሚሳኤሎችን ለማምረት በቂ ግብዓት ነው ሲሉ ባለሙያዎች ተናግረዋል። አሜሪካ በዚህ ዙሪያ ጫና ለማሳደርም ዘመቻዋን ጀምራለች። የሚሳኤል ምርቱ ዜና በተሰማ በቀናት ውስጥም የኢራንን የባላስቲክ ሚሳኤልና የድሮን ምርቶችን የሚደግፉና በተለያዩ ሀገራት የሚገኙ ግለሰቦችና ተቋማት ላይ አሜሪካ ማዕቀብ መጣሏን አሳውቃለች። ይህም ቴህራንን ለማንበርከክ የተደረገ ሙከራ ነው ተብሏል። ማዕቀቡም በኢራን፣ በተባበሩት አረብ ኤሜሬትስ፣ በቱርክ፣ በቻይና፣ በሆንግ ኮንግ፣ በህንድ፣ በጀርመን እና በዩክሬን የሚገኙ በርካታ የግዢ አውታር መረቦችን የሚያስተዳድሩ 32 ግለሰቦችንና አካላትን ኢላማ ያደረገ ነው ተብሏል። ይህ የማዕቀብ እርምጃ ለኢራንም ሆነ ለባለሥልጣኖቿና ለዜጎቿ አስደንጋጭና አስደንባሪ አይደለም። እንዳውም ከዚህ ማዕቀብ ማግስት በቴህራን ከተማ የሚገኘው የኢራን ብሔራዊ ኤሮስፔስ ፓርክ ውስጥ ግዙፍ ሚሳኤሎችንና ድሮኖችን ለሕዝብ እይታ ክፍት አድርገው እያስጎበኙ ይገኛሉ። የኢራን ዘብና መከታ እንዲሁም ጥንካሬ ናቸው የተባሉት እነዚህ ለእይታ የቀረቡት የጦር መሳሪያዎች በሕዝብ ሲጎበኙም ሕዝቡ ያሻውን እንዲያደርግ ተፈቅዶለት ነበር። ይኸውም የሚጎበኘው ሕዝብ በድሮኖቹና በሚሳኤሎቹ ላይ በጥቁር ማርከር የፈለጉትን መፈክሮች በመጻፍ ሐሳባቸውን የሚገልጹበት ሲሆን በርካታ ኢራናውያንም ሞት ለአሜሪካ በማለት በደማቅ ፊደላት መጻፋቸውን የዜና ወኪሉ ገልጿል። የኤሮስፔስ ፓርኩ ዋና ዳይሬክተር የሆኑት ሜጀር ጀነራል አሊ ባላሊ ስለ ኤግዚቢሽኑና ስለ ጦር ዕቃዎቹ ሲናገሩ ይህ ቦታ በራሳችን የማመናችን ምልክት ነው፣ ምን መስራት እንደምንችልም የሚገልጽ ቦታ ነው። እዚህ ያሉት አብዛኞቹ ሚሳኤሎች በቅርብ ጊዜ በተደረገው ጦርነት ጥቅም ላይ ውለው የነበሩ ናቸው ብለዋል። ሜጀር ጀነራል አሊ ከነዚህ ሚሳኤሎች ውጪ ይፋ ያልተደረጉ አዳዲስ ሚሳኤሎች መኖራቸውንም ገልጸዋል። ደግሞም ለእይታ የቀረቡት ሚሳኤሎችና ድሮኖችን ቢሆኑ ሁሉም የሀገራቸው ጠበብቶች የአእምሮና የእጅ ስራዎች መሆናቸውን እንዲሁም ጠላቶቻችን ያሏቸውን አካላት ኢራንን ከተቀረው ዓለም በማግለል የማዕቀብ አጥር ውስጥ ያጥሯት ቢሆንም ኢራን ግን ዛሬም በጥንካሬ እየሰራች መሆኑን የሚያሳይ ነው ሲሉ አክለው ገልጸዋል።
ፋታ የተሰኘው የኢራን ሚሳኤልን ጨምሮ ሌሎች ለእይታ የቀረቡ ሚሳኤሎች ያሉ ሲሆን ፋታ ግን በልዩነት ጎልቶ የወጣ ነበር። ይህ ሚሳኤል ከ1400 ኪሎ ሜትሮች ላይ ተቀምጦ የእስራኤልን አይረን ዶም የተባለውን የሚሳኤል መከላከያ ስርዓትን አልፎ በመግባት ጥቃት ማድረስ የቻለ ነው። በሙዚየሙ ላይ ከቀረቡት ወታደራዊ ቁሶች ውስጥ በሰኔው ጦርነት ወቅት ተመተው የወደቁና የእስራኤልና የአሜሪካ ንብረት የሆኑ ድሮኖችም ለእይታ ቀርበዋል። እነዚህ ድሮኖችም በኢራን ባለሙያዎች ተሻሽለው በርካታ ቴክኖሎጂዎችም ተገጥሞላቸው ታድሰዋል። የሙዚየሙ መግቢያ በሮች ላይ ደግሞ የእስራኤልና የአሜሪካ ባንዲራዎች የተሳሉ ሲሆን ጎብኚዎችም በወጡና በገቡ ቁጥር ባንዲራዎቹን እንዲረግጧቸው ተደርጓል። እንደ አብዛኞቹ ሙዚየሞች ሁሉ የኤሮስፔስ ብሔራዊ ፓርክ የስጦታ ሱቅም አለው። በሽያጭ ላይ ካሉ ዕቃዎች መካከልም አነስተኛ የድሮንና የሚሳኤል አምሳያዎችም ይገኙበታል። ለሽያጭ ከቀረበው አንድ ሃይፐርሶኒክ ሚሳኤል አምሳያ አጠገብም የሚገዙትን ሰዎች ቀልብ የሚስብ ጽሑፍ የሰፈረ ሲሆን ጽሑፉም ወደ ቴል አቪቭ በ7 ደቂቃዎች የሚል የኢራናውያንን ልብ በኩራት ያሞቀ ነው። በስፍራው የነበሩ ጎብኚዎችን ያነጋገረው ኤቢሲ ኒውስ በሀገራቸው የሚተማመኑና በኩራት የተሞሉ ሕዝቦች መሆናቸውን የዘገበ ሲሆን አንድ የዩኒቨርሲቲ ተማሪ በበኩሉ ይህ ቦታ ሁልጊዜም ባለመከፈቱ ቅር ይለናል፣ ለእኛ ወደዚህ ፓርክ መምጣት ማለት ወደ ተቀደሰ ስፍራ መምጣት ነው በማለት ተናግሯል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ትዕይንቱ የተዘጋጀው በኢራን እየተከበረ ያለውን የአየር ወለድ ሳምንትን ተከትሎ ሲሆን የተዘጋጀበት ዋነኛ ዓላማ ደግሞ ባለፉት ግጭቶች መስዋዕትነት ለከፈሉ ጀግና ወታደሮችና አመራሮች ክብር ለመስጠት እንዲሁም ኢራን ወደፊትም ለሚገጥማት ትንኮሳ የበለጠ አደገኛ ሊያደርጋት የሚችል ጥንካሬዋን ለተንኳሾቿ ለማሳየት ነው ተብሏል። የኢራን የሚሳኤል ፕሮግራም እንዲህ በሰፊው መነገሩን ተከትሎም የቀጠናው ተንታኞች በመካከለኛው ምስራቅ እየጨመረ የመጣውን የኃይል ሚዛን ተለዋዋጭነትን ያሳያል ብለዋል። ቴህራን በዚሁ ስኬቷ ከቀጠለች የእስራኤል ባለደርዘን ብዙ ጋሻ የተገጠመላቸውን የሚሳኤል መከላከያዎችን ታይቶ በማይታወቅ መልኩ ሊያኮላሿቸው ይችላሉ በማለት የጦር ጠበብቶች ተንብየዋል። የሚደንቀውና የኢራንን ልበ ሙሉነት የሚመሰክረው ይህ የሚሳኤልና የኒውክሌር ግንባታ የተሰማው በኢራን የኒውክሌር ፕሮግራም ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስትራቴጂካዊ የሆነ ከፍተኛ ጫናን ለመፍጠር ኢራንን ውጥረት ውስጥ ለመክተትም ባቀዱበት ሰዓት መሆኑ ነው። ባለፈው ዓመት በወርሃ ሰኔ ላይ እስራኤል በኢራን ላይ የፈጸመችው ድንገተኛ ጥቃት ለ12 ቀናት የዘለቀ ግጭትን ካስነሳ በኋላ እንዲሁም አሜሪካ የኢራን የኒውክሌር ጣቢያዎች ላይ ጥቃት በመሰንዘር የተኩስ አቁም ስምምነት እንዲደረግ በማስገደዷ ምክንያት ጦርነቱ መጠናቀቁ ይታወቃል። የተኩስ አቁም ስምምነቱ ለጊዜውም ቢሆን ጦርነቱን ቢያስቆመውም ሁለቱም ተፋላሚ ሀገሮች በቀጣይ አይቀሬ ለሆነው አዲስ ግጭት ዝግጁ እንዲሆኑ ያደረጋቸው ስለመሆኑም ሲተነተን ቆይቷል። የቴህራን የተፋጠነ የሚሳኤል ምርትና ቀጣይነት ያለው የኒውክሌር ማብላሊያ ወደፊት የሚፈጠረውን ግጭት ካለፈው የውድመት መጠን በላይ ሊያስከትል ይችላል ተብሏል። በትላንትናው ዕለት ዘ ኒውዮርክ ታይምስ እንደዘገበው ከሆነ ኢራን ወደ ጅምላ የሚሳኤል ምርት እየተሸጋገረች መሆኗን ገልጾ እነዚህ የሚሳኤል ፋብሪካዎች በቀን ለ24 ሰዓት እንዲያመርቱና በውጤቱም በተመሳሳይ ጊዜ 2000 ሚሳኤሎችን ማስወንጨፍ የመቻል ግብ ላይ ለመድረስ ተግተው እየሰሩ እንደሆነ ጽፏል። በዓለም አቀፉ የክራይሲስ ግሩፕ ውስጥ የኢራን የፕሮጀክት ዳይሬክተር የሆኑት አሊ ቫዥም በኒውዮርክ ከተማ እንደተናገሩት ቴህራን ወደፊት ለምጠብቀው የእስራኤል ጥቃት በሰኔ ወር ላይ እንዳደረገችው ያለ የተመጠነ ምላሽ ከመድገም ይልቅ የእስራኤልን የሚሳኤል መከላከያዎች በተጠናከረ መልኩ ለማጥቃት ተዘጋጅታለች ብለዋል።
ይህ የኢራን እልህ የተሞላበት የደረጀ ጦር የመፍጠር አቅም የመጣው እጅግ በሰፋ ሁኔታ ከቀጠናው ሀገራት ተለይታ የደረሰባት መገለልና በምላሹም በወሰደችው ስትራቴጂካዊ በሆነ ራሷን ችላ ጠንክራ በመውጣት እቅዷ የተነሳ ነው። ኢራን ከ10 ዓመታት ወዲህ ከምዕራባውያኑ የበለጠ ተገላለች። እንደ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤሚሬትስ ያሉ የቀጠናው ሀገሮችም ኃይላቸውን አጠንክረው ከዋሽንግተንና ከትራምፕ ጋር ያላቸውን ወዳጅነት መጨመር የቻሉ ሲሆን የኢራን በክልሉ ጠንክሮ መውጣትን በፍጹም አይፈልጉም። እነዚህ ሀገራት ከምዕራቡ ጋር ያላቸውን ወዳጅነት ለማጠናከር ሲሉ የጋዛውን ጦርነት እንዳላየ ከማለፍ በዘለለ በኢራን ላይ የተሰነዘረውን የእስራኤልን ጥቃት በማሳለጥ ሉዓላዊ ግዛታቸውን እስከ መፍቀድ ደርሰው ነበር። በዚህም በቀጠናው ላይ ኢራንን ያገለለ ዕቅድ በመጠቀም የእሷን ጎልቶ መውጣት ሊያደናቅፉ እንደሚችሉ ይታመናል። ኢራን ደግሞ ሆን ተብሎ በሚደርስባት የማግለል ዕቅዳቸው ብቸኛ ምላሿ የበረታ ክንዷን በጽኑ መሠረት ላይ መጣልና ለዚህም በራሱ አቅም የመልማት መንገድን በመምረጥ ዛሬ ላይ አነጋጋሪ የሆነ የሚሳኤል ምርቶቿን በከፍተኛ ሁኔታ ማሳካት ችላለች። የእስራኤል ባለስልጣናት የኢራንን የኒውክሌር እና የሚሳኤል ግስጋሴዎች እንደ ህልውና ስጋት አድርገው ይመለከቷቸዋል። ድሮም ቢሆን እስራኤል የኢራን ነገረ ሥራ በተለይም ወታደራዊ ፕሮጀክቶች እንቅልፋታ በንቃት የምትከታተለው ዋነኛ ጉዳዩዋ መሆኑ የሚታወቅ ሲሆን በሰኔ ወር የፈጸመችው ጥቃትም በአሜሪካ ጫና ላፍታ ቆመ ከመባሉ በስተቀር ጫናው ቀጣይነት እንዳለው በባለስልጣኖቿ ዘንድ የታመነበት ነው። ስለዚህም የእስራኤል ባለስልጣናት ሁሌም ቢሆን በኢራን ላይ የተሰጣቸው የቤት ሥራ እንዳልተጠናቀቀ አድርገው ይቆጥሩታል። እናም ሰሞኑን እንደተሰማው ኢራን የኒውክሌር እና የሚሳኤል የበዙ ፕሮግራሞቿን በዚሁ ማምረቷን ከቀጠለች ጥቃቶቹን እንደገና ለማስጀመር ከወዲሁ መወጠናቸው የተሰማ ነው። ብዙዎችም ዳግም በሁለቱ ሀገራት መካከል የሚከሰት ጦርነት አይቀሬ ነው እያሉ ይገኛሉ። በሌላ በኩል ከሳምንታት በፊት የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት የተባበሩት መንግስታት ድርጅት ተቆጣጣሪዎች የኒውክሌር ጣቢያዎችን መጎብኘታቸውን አረጋግጧል። ይህም ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቴሄራን እና በምዕራባውያን መካከል ያለውን ውጥረት ለማርገብ በትብብር እንድትሰራ ካሳሰበ ከአንድ ሳምንት በኋላ መሆኑ ደግሞ ነገሩን አጠያያቂ አድርጎታል። ኤጀንሲው ከሰኔ ወር ጀምሮ ወደ 12 የሚጠጉ ፍተሻዎችን በኢራን ውስጥ አካሂዷል። ነገር ግን ባለፈው ሳምንት እንደ ፎርዶ፣ ናታንዝና ኢስፋሃን ያሉ ተቋማትን ማግኘት እንዳልቻለ በሪፖርቱ አካቷል። እነዚህም ተቋማት በአሜሪካ ጥቃቶች ኢላማ ከመደረጋቸው በፊት የኢራን ባለስልጣናት የኒውክሌር ግብዓቶችን አስቀድመው ወደ ሌላ ድብቅ አድራሻ መውሰዳቸው የተዘገበ መሆኑ የሚታወስ ነው። የኢራንን የሚሳኤሎች ግንባታን እስራኤል ግጭቱን እንደገና ለመጀመር ምክንያት አድርጋ ልትጠቀመው ትችላለች የተባለ ሲሆን ኢራን በበኩሏ ለቀጣዩ ዙር ለሚደረገው ዝግጅቷ አቅሟን በእጥፍ እያሳደገች ነው። ኢራን የምታመርተውን የሚሳኤል ብዛት ከማሳደጓ በተጨማሪ ውጤታማነታቸውን ለማሻሻል ከ12ቱ ቀናት ጦርነት የተማረችውን ትምህርቶች ተግባራዊ እያደረገች መሆኑን የፋውንዴሽን ፎር ዲፌንስ ባልደረባ የሆኑት ቤንሃንም ቤንታሌብ ተናግረዋል። እኚሁ ግለሰብ በ12 ቀናቱ ጦርነት ወቅት እስራኤል በኢራን ውስጥ የነበሩ አንዳንድ ወታደራዊ ሰፈሮች ላይ ሚሳኤል ስትተኩስ በተጠቀመችበት የተኩስ ቅደም ተከተል ወይም የማስጀመሪያ ቀመር ላይ በመመስረት በምላሹ እንዴት አጸፋ መስጠት እንዳለባትና ይህን የመልሶ ማጥቃቷንም ወጪ ቆጣቢ ለማድረግ እንደሚያስችላት ተናግሯል። ከዚህ በተጨማሪም የሚተኮሱት ሚሳኤሎችም የማጥቃት አቅማቸው የተሻሻለ መደረጉ አይቀሬ ነው ሲሉ አስረድተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አግራቺ በቅርቡ የዛሬው የሚሳኤል ኃይላችን ከ12 ቀናቱ ጦርነት እጅግ የላቀ ነው ሲሉ ተናግረዋል። በቅርቡ በነበረው በ12ቱ ቀናት ጦርነትም ጠላቶቻችን ኢላማቸውን ማሳካት አልቻሉም፣ ሐሳባቸውም ከሽፏል በማለት ኢራን የበላይነቱን እንዳገኘች ገልጸዋል። የሀገሪቷ መከላከያ ሚኒስቴር የሆኑት ብርጋዴር ጀነራል አዚዝ ናሳርዛዴህ በበኩላቸው የኢራን የመከላከያ ምርት በቁጥርም ሆነ በጥራት በእጅጉ ተሻሽሏል ብለዋል።
የምዕራቡ ጎራ ዕቅድ አስፈጻሚ የሆነው የአቶሚክ ተቆጣጣሪ ተቋም ሌላኛው የጫና ምንጭ መሆኑ ይታወቃል። የኢራን ባለስልጣናትም ይህ እንዳይሆን ከወዲሁ መከላከልን ይዘዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባሄ ከዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ተቋምን ጠብቀው ወጥ የሆነ የቴክኒክ ስልጠናቸውን በማክበር እንዲሰሩና ተልዕኳቸውም ከፖለቲካ በራቀ መልኩ በእውነተኛ ሙያ ላይ የተመሰረተ ሆነው ስራቸውን እንዲሰሩ ነው ብለዋል። የአሁኑ የኢራን የሚሳኤልና የኒውክሌር መሳሪያ ፋብሪካዎች ያለፋታ ስራ ላይ መሆናቸው በሁለቱ ባላንጣዎች መካከል ያለውን በጉልበት የመፈታተን መርህን ወደ ዲፕሎማሲ መንገድ በመጎተት ለቴሄራን የመጫወቻ ካርድ ሆኖ ሊጠቅም ይችላል የሚሉም አልጠፉም። ያለፈው የ12ቱ ቀናት ጦርነትን ባጭሩ ተጠናቆ ወደ ተኩስ አቁም ስምምነት መሸጋገሩ ኃይልና ጥንካሬ ለጦር ሜዳ ብቻ ሳይሆን ለጠረጴዛ ዙሪያ ድርድሮችም በር ከፋች መሆኑን ያስመሰከረ ነበር። አሁንም የኢራን በጦር መደርጀት ዋሽንግተንን ጨምሮ ትራምፕ ከቴህራን ጋር ለመደራደር ያላቸው አካሄድ ላይ ወሳኝ ሚና የሚጫወት ይሆናል። ኢራንና እስራኤል በዚህ ውጥረት ውስጥ ተከባብረው ለመንቀሳቀስ ከመረጡም ለዓመታት የሰነበተውን የጥይት አረርን መሰረት ያደረገ ንግግርን ወደ ዲፕሎማሲያዊ አቅጣጫ ሊቀይረው ይችላል በማለት በርካታ ተንታኞች እየገለጹ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ